ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 12 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በጋምቤላ ክልል በታድሶ ስልጠና ወቅት አጭበርብረዋል የተባሉ 48 የፖሊስ አባላት ፍርድ ቤት መቅረባቸው መነገሩን፣ እናት ፓርቲ ከትብብር ለኢትዮጵያ አንድነት ጋር ሆኖ ምርጫ መወዳደር እንደሚችል የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን፣ የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ መዘገቡን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። በጋምቤላ ክልል በታድሶ ስልጠና ወቅት አጭበርብረዋል የተባሉ 48 የፖሊስ አባላት ፍርድ ቤት መቅረባቸው ተነገረ። በጋምቤላ ክልል በተከሰተው የጸጥታ ችግር መነሻ በማድረግ የክልሉ መንግስት በሰጠው አቅጣጫ መሰረት ሁሉም የመደበኛ ፖሊስ አባላትና የአድማ ብተና ፖሊሶች ለታድሶ ስልጠና ወደ ዳሉል ማዕከላዊ እዝ ማሰልጠኛ እንዲገቡ መደረጉ የተገለጸ ሲሆን ወደ ማሰልጠኛ ተቋሙ ያልገቡ ቀሪ አባላት ደግሞ አካላዊ የግምገማ መድረክ በማዘጋጀት አጠቃላይ የግምገማ መድረጉ ተገልጿል። በግምገማ መሰረትም ጥፋተኛ ሆኖ የተገኙ በሕግ እንዲጠየቁ መደረጉ በክልሉ ፖሊስ ኮሚሽን የወንጀል ምርመራ ዋና የስራ ሂደት ኃላፊ ምክትል ኢንስፔክተር ቱክጋት ቾት ኳንግ አስታውቀዋል። የታድሶ ስልጠናና አጠቃላይ የግምገማ ውጤት ለወደፊቱ ለህብረተሰቡ ይፋ እንደሚደረግ የተገለጸ ሲሆን ነገር ግን ከሰራዊቱ አዋጅና መተዳደሪያ ደንብ ውጪ የሆኑት ላይ ተጠያቂ መደረጋቸውን የገለጹት እነዚህም ከስራ ገበታቸው በራሳቸው ጊዜ ጥለው የወጡ በስነ ምግባርና በተለያዩ ወንጀሎች ተፈርዶባቸው ከሰራዊቱ የተሰናበቱ ምንም አይነት ፖሊሳዊ ስልጠና ሳይሰለጥኑ የገቡ ሚሊሺያ የነበሩና በ2017 ዓ.ም በነበረው የቦንጋ ፖሊስ ማሰልጠኛ ተቋም ሾልከው የገቡ ከፌዴራል ፖሊስና ከሀገር መከላከያ የቀሩና ወደ ፖሊስ ያልተካተቱ በብልሹ አሰራር በሙስናና በህገወጥ የጦር መሳሪያ ጋር በተያያዘ ጥፋተኛ የተባሉ መሆኑ ተገልጿል። ጥፋተኛ ሆነው ከተጠረጠሩት 48 የፖሊስ አባላት መካከል 28 ምርመራ መዝገብ ተደራጅተው ለክልሉ አቃቢ ህግ በመላክ ለፈጣን ችሎት ቀርበው ለእያንዳንዳቸው ከ1 ዓመት እስከ 1 ዓመት ከ6 ወር ጽኑ እስራትና የገንዘብ መቀጮ ውሳኔ ያገኙ መሆኑን ምክትል ኢንስፔክተር ቶክጋት ሾት ገልጸዋል። ቀሪው 20 የፖሊስ አባላት ደግሞ ጉዳያቸው በመደበኛ ፍርድ ቤት እንዲታይ የምርመራ መዝገባቸውን በመደራጀት ሂደት ላይ መሆኑንም አስታውቀዋል። እናት ፓርቲ ከትብብር ለኢትዮጵያ አንድነት ጋር ሆኖ ምርጫ መወዳደር እንደሚችል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። እናት ፓርቲ ከትብብር ለኢትዮጵያ አንድነት ጋር ሆኖ ምርጫ መወዳደር እንዲችል እንደተፈቀደላት የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት የካቲት 11 ቀን 2018 ዓ.ም ለእናት ፓርቲ በላከው ደብዳቤ አስታውቋል። እናት ፓርቲ ለ7ኛው ሀገራዊ ምርጫ ከሌሎች ፓርቲዎች ጋር ቅንጅት ፈጥሮ በምርጫው መሳተፍ እንዲቻል ፓርቲው በሚያደርገው ቅንጅት ላይ ቦርዱ ተወያይቶ የካቲት 11 ቀን 2017 ዓ.ም በሰጠው ውሳኔ ፓርቲው ከቅንጅቱ እንዲታገድ ውሳኔ ማሳለፍ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በእናት ፓርቲ አመራሮች መካከል የተፈጠረውን አለመግባባት ከጥቅምት 3 ቀን 2017 ዓ.ም ጀምሮ መፍትሄ ስራዎችን ሲሰራ መቆየቱን ጠቅሶ ለቦርዱ የውሳኔ ሀሳብ የሚያቀርቡ ገለልተኛ የባለሙያዎች ጉባኤ አቋቁመው በፓርቲው አመራሮች መካከል ያለውን ችግር እንዲሁም የፓርቲውን ህልውና ለማስቀጠል ሲሰራ መቆየቱን በደብዳቤው ጠቁሟል። እናት ፓርቲ ትብብር ለኢትዮጵያ አንድነት በሚል ስያሜ ከመላው ኢትዮጵያ አንድነት ድርጅት መኢአድ፣ ከአማራ ጊዮናዊ ንቅናቄ፣ ከኢትዮጵያ ህዝባዊ አብዮታዊ ፓርቲና ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር በቅንጅት በመሆን ለ7ኛው ሀገራዊ ምርጫ እንደሚወዳደር ቦርዱ አስታውቋል። አሁን ላይ ባለው ሁኔታ ፓርቲው ሁለተኛ መደበኛ ጠቅላላ ጉባኤ ማድረግ ስለማይችል የጠቅላላ ጉባኤን በተመለከተ የፓርቲው ስራ አስፈጻሚ ሁኔታዎችን አመቻችቶ ጉባኤ እንዲያዘጋጅ ምክር ቤቱ ኃላፊነት ይሰጥ የሚለውን ሀሳብ የላዕላይ ምክር ቤቱ አባላት በሙሉ ድምጽ በማጽደቅ የፓርቲው ስራ አስፈጻሚ ኮሚቴ ጉባኤ እንዲያዘጋጅ መወሰኑ ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች የሄደውት መደናቀፍ ያለውን ጉዳት ተረድተው ለሰጡት በሳል አመራርና ያለሰለሰ ጥረት እውቅናና ምስጋና እናቀርባለን ሲል ፓርቲው ገልጸዋል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተዘገበ። እስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን እንደነገሩት በመጥቀስ ታይምስ ኦፍ እስራኤል ዘግቧል። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል።
ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት እስራኤል ለሶማሊላንድ የሰጠችው ሀገርነት እውቅና ከተቹ በኋላ ነው። ፕሬዚዳንት ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ እስራኤል ለሶማሊላንድ የሰጠችው እውቅና ለማንም አይጠቅምም ካሉ በኋላ በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ገልጸው ነበር። የቱርክ ፕሬዚዳንት በአዲስ አበባ ያደረጉትን ንግግር ደግሞ የራስ ገዟ የሶማሊላንድ መንግስት ተቀባይነት የሌለው ጣልቃ ገብነት ሲል ትላንት ባወጣው መግለጫ ተቃውሞታል። ሶማሊላንድ የፕሬዝዳንት ኤርዶጋን ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም ገልጻለች። አሁን ባለው ሁኔታ እስራኤልና ቱርክ ጥቅማቸውን ለማስከበር በመካከለኛው ምስራቅ እየተገዳደሩ ሲሆን ይህንን ተፋላሚነታቸው ደግሞ በአፍሪካ ቀንድ ቀጠና በሚያደርጉት ተጽዕኖ እያንጸባረቁም ይገኛሉ። የኢትዮጵያ መንግስት ለሀገራዊ ጥቅም ይበጃሉ ያላቸው ዲፕሎማሲያዊ ጥረቶች እየቀጠለ ሲሆን በተለይም የባህር በር ፍላጎትን ለማሳካት በቀጠናው ካሉ እንቅስቃሴዎች የገፋባቸው መሆኑን ይገለጻል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን ስርዓተ ቀብር ተፈጸመ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን ስርዓተ ቀብር በዛሬው ዕለት ከቀኑ 9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት የተለዩ ሲሆን አስክሬናቸው በትናንትናው ዕለት ከአሜሪካ ወደ አዲስ አበባ መጥቷል። ስርዓተ ቀብሩ የተፈጸመው ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የሙያ ባልደረቦቻቸው እንዲሁም የመንግስት ባለስልጣናትና የተለያዩ ተቋማት መሪዎች በተገኙበት ነው። አቶ አማን ኢቢኤስ ቴሌቪዥን በማቋቋም የመገናኛ ብዙሃን የብሮድካስት ዘርፍ እንዲነቃቃ በማድረግ አበርክቷቸው የጎላ እንደነበር ተገልጿል። በተጨማሪም ሀገርን የሚጠቅሙ ስራዎችን በመስራት እንዲሁም የባህር ዳር ዩኒቨርሲቲ የቦርድ አባል በመሆን በትምህርት ዘርፍ ውስጥ አስተዋጽኦ እንደነበራቸውም ተመላክቷል። አቶ አማን ፍስሐ ጽዮን ባለትዳርና የ3 ልጆች አባት ነበሩ። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ሐሰተኛ የባንክ ዋስትና ሰነድ በመጠቀም ባንኮችንና ድርጅቶችን ከ89 ሚሊዮን ብር በላይ አጭበርብረዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ መግለጹን፣ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት ወለጋ አካባቢ ወጥተን ተስፋ ሰጪ እንቅስቃሴ ተመልክተናል ሲሉ አቶ ጌታቸው ረዳ መናገራቸውን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። ሐሰተኛ የባንክ ዋስትና ሰነድ በመጠቀም ባንኮችንና ድርጅቶችን ከ89 ሚሊዮን ብር በላይ አጭበርብረዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ ገለጸ። በሐሰተኛ የባንክ ዋስትና ሰነድና በሌሎች ሐሰተኛ ሰነዶች በመጠቀም ህገወጥ የጥቅም ትስስር በመፍጠር የባንክ አሰራርና ህግን ባልተከተለ መልኩ በገዳ ባንክ፣ በኦሮሚያ ህብረት ሥራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን 296 ሺህ ብር በላይ ጉዳት አድርሰዋል የተባሉ ተጠርጣሪዎች መያዛቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ዋነኛው ተጠርጣሪ የጎደሮ አይነት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታሁን መለሰ ሊህ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሌ ጋር በጥቅም በመመሳጠር የቅርንጫፉን የሥራ ኃላፊ ፊርማና ማህተም በመጠቀም ለወንጀል ድርጊታቸው ማስፈጸሚያነት ሲገለገሉ ቆይተዋል ሲል ፖሊስ ገልጿል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወደራ ሁለገብ የገበሬዎች ማህበር ስራ ዩኒየን የውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 23 ሚሊዮን 296 ሺህ ብር እንዲሁም ለፈናን መሐመድ በሽር የቀለም ማምረቻ ድርጅት የ20 ሚሊዮን ብር ሐሰት የዱቤ ሽያጭ ዋስትና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት ማድረጋቸውን ነው የፖሊስ የምርመራ መዝገብ ያመላከተው። አበባው መኮንን አረጉ የተባለ ሌላኛው ተጠርጣሪ ጌታሁን መለሰና አብዲሳ ቶሎሳ የሙስና ወንጀሎችን እንዲፈጽሙ ሁኔታዎችን ያመቻቸ ያግባባና ያገናኘ ነው ሲል ፖሊስ ጠቅሷል። ይህ በእንዲህ እንዳለ ጌታሁን መለሰ የተባለው ተጠርጣሪ ከዚህ በፊትም በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ሥራ ባንክ ላይ 28 ሚሊዮን ብር ጉዳት በማድረስ በፖሊስ ሲፈለግ እንደነበር ተገልጿል። በተጨማሪም ተጠርጣሪው የፍርድ ቤት እግድ የነበረበት ቤቱን በሐሰተኛ ሰነድ እግዱን አስነስቶ ለሶስተኛ ወገን አስተላልፎ 18 ሚሊዮን ብር በኢትዮጵያ ንግድ ባንክ ላይ ጉዳት በማድረስ ክስ ተመስርቶበት እየተፈለገ እንደነበረ ከፌዴራል ፖሊስ ያገኘነው መረጃ ያመላክታል።
የአድዋ ድልን ለማክበር የተሰናዳው ዝክረ አድዋ ኢትዮጵያዊነት የተሰኘ የኪነ ጥበብ ድግስ የካቲት 20 በኢትዮጵያ ብሔራዊ ቲያትር ይካሄዳል። ለኢትዮጵያና ለአፍሪካውያን ብሎም የመላው ጥቁር ሕዝቦች የድል ምልክት የሆነውን የ130ኛውን የአድዋ ድል በዓልን ለመዘከር የተሰናዳው ዝክረ አድዋ ኢትዮጵያዊነት የተሰኘው የኪነ ጥበብ ድግስ የፊታችን አርብ የካቲት 20 ቀን 2018 ዓ.ም ከምሽቱ 11 ሰዓት ጀምሮ በኢትዮጵያ ብሔራዊ ቲያትር በታላቅ ድምቀት እንደሚከናወን ተገልጿል። ይህንን ታላቅ ዝግጅት በዋና አዘጋጅነት የሚመራው አብርሃም ግዛው ኢንተርቴይንመንትና ኃላፊነቱ የተወሰነ የግል ማህበር ነው ተብሏል። ድርጅቱ ላለፉት 15 ዓመታት በኤሌክትሮኒክስ ፕሪንቲንግ በሚዲያ ስራዎችና በተለያዩ ታላላቅ ሁነቶች ዝግጅት ተመራጭነቱን ያተረፈ ተቋም መሆኑ ተገልጿል። ማህበሩ የአድዋን ድል በመዘከር ረገድ ላለፉት 9 ተከታታይ ዓመታት ከመንግስት ሚኒስቴር መስሪያ ቤቶችና ከፍተኛ አመራሮች ጋር በመተባበር ስኬታማ መድረኮችን ሲያዘጋጅ ቆይቷል ተብሏል። ዘንድሮም ለድርጅቱ 10ኛውን በሀገር ደረጃ ደግሞ 130ኛውን የአድዋ ድል በዓልን በልዩ ሁኔታ ለማክበር መዘጋጀቱን አስታውቋል። መርሃ ግብሩ የምሁራን ጥናታዊ ጽሑፎች፣ የግጥም ምሽቶች፣ የስታንዳፕ ኮሜዲና በሰላምና አንድነት ዙሪያ የሚደረጉ የኪነ ጥበብ እንቅስቃሴዎችን ያካትታል ተብሏል። በመድረኩ ላይ የተለያዩ ምሁራን የአርቲስቶች ንግግርና የሙዚቃ ዝግጅቶች የሚቀርቡ መሆኑ ተገልጿል። በተጨማሪም ከጥንታዊ ኢትዮጵያ አርበኞች ማህበር የሽለላና የፎከራ ዝግጅት በባህላዊ ባንድ ታጅቦ የሚቀርብ እንደሆነ ተገልጿል። ኢትዮጵያውያንና የአፍሪካ ሕዝቦች የነጻነትና የአሸናፊነት ምልክት የሆነውን የአድዋ ድል በዓልን ለማክበር ከፍተኛ የመንግስት ኃላፊዎች፣ ታዋቂ ግለሰቦች፣ አርቲስቶች፣ ጋዜጠኞችና የኪነ ጥበብ ባለሙያዎች በሚገኙበት ይካሄዳል ተብሏል። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት ወለጋ አካባቢ መተን ተስፋ ሰጪ እንቅስቃሴ ተመልክተናል ሲሉ አቶ ጌታቸው ረዳ ገለጹ። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከከፍተኛ የመንግስት የሥራ ኃላፊዎች ጋር በመሆን በወለጋ ዞኖች ጉብኝት አድርገዋል፣ ፕሮጀክቶችንም አስመርቀዋል። በዚሁ ጉብኝት የተሳተፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጉብኝቱ እጅግ በጣም ተስፋ ሰጪ እንቅስቃሴ የታየበት ነው ሲሉ ተናግረዋል። አማካሪ ሚኒስትሩ አክለውም በወለጋ ዞኖች ያደረግነው ጉብኝት ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ የተለመደውን አካባቢ ታሪክ የቀየረ ነው ብለዋል። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት አካባቢ መተን እጅግ በጣም ተስፋ ሰጪ እንቅስቃሴ ተመልክተናል ያሉት አቶ ጌታቸው ረዳ ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣና እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ አግኝቼዋለሁ በማለት አስረድተዋል። አካባቢው ብዙ ጊዜ ልማት ርቆባቸዋል ተብሎ ከሚነገሩና አንዳንዱ አፍራሽ መልእክት ለማስተላለፍ በሚፈልግበት ሰዓት ሕግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር ነበር ሲሉም አመልክተዋል። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበትና በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀስበትና ትልቅ ተስፋ ሰጪ አካባቢ ሆኖ ነው ያገኘሁት ብለዋል አቶ ጌታቸው ረዳ። ኤስኦኤስ የህፃናት መንደሮች በኢትዮጵያ ከአጋሮቹ በተገኘ ከ2.8 ቢሊዮን ብር በላይ የገንዘብ ድጋፍ 3 አዳዲስ ፕሮጀክቶችን አስጀመረ። ኤስኦኤስ የህፃናት መንደሮች በኢትዮጵያ ስዊዘርላንድ ከሚገኙ አጋሮቹ በተገኘ ከ2.8 ቢሊዮን ብር በላይ የገንዘብ ድጋፍ የቤተሰብና የማህበረሰብ ማጠናከሪያ ፕሮጀክቶችን ማስጀመሩን ይፋ አድርጓል። ድርጅቱ ስዊዘርላንድ ከሚገኙ ድጋፍ ሰጪዎች በተለገሰ ከ2.8 ቢሊዮን ብር በላይ በጀት 3 አዳዲስ የቤተሰብና የማህበረሰብ ማጠናከሪያ ፕሮጀክቶችን ማስጀመሩንና ቀደም ሲል ሲያካሄዳቸው የነበሩ ሌሎች 3 ፕሮጀክቶችንም አጠናክሮ ማስቀጠሉን በሰጠው መግለጫ አስታውቋል። የኤስኦኤስ ህፃናት መንደሮች በኢትዮጵያ በደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳህለ ማርያም አበበ ከፕሮጀክቶች መካከል በሲዳማ ክልል አልታውንዶና ይርጋለም፣ በኦሮሚያ ክልል ደግሞ ያቤሎ ላይ የሚተገበሩ አዳዲሶቹ ፕሮጀክቶች እንደሆኑ ተናግረዋል። እንዲሁም በሐዋሳ ሻሸመኔና ላሊበላ የሚገኙ 3 ተመሳሳይ ዓላማ ያላቸው ፕሮጀክቶች ደግሞ ቀደም ብሎ የተጀመሩና እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ተጠናክረው የሚቀጥሉ እንደሆኑ ገልጸዋል። አቶ ሳህለ ማርያም አክለውም የፕሮጀክቶቹ ዋና ዓላማ ለህፃናትና ወጣቶች ሁለንተናዊ እድገት ምቹ የሆነ ከባቢ በመፍጠር ከአደጋ ተጋላጭነትና ከቤተሰብ መፍረስ ስጋቶች ነፃ ሆነው በተሟላ ቤተሰባዊ እንክብካቤ ውስጥ እንዲያድጉ ለማስቻል እንደሆነና እነዚህም ከ3 እስከ 4 ዓመታት ውስጥ ይተገበራሉ ብለዋል። ቀደም ሲል ፕሮጀክቱ በእርዳታ ሰጪዎች ድጋፍ በሶማሌ ክልል ቀላፎና በማዕከላዊ ኢትዮጵያ ክልል ሆሳዕና ላይ ሲተገበሩ የነበሩ ከ251 ሚሊዮን ብር በላይ በጀት የተመደበላቸው ተመሳሳይ የቤተሰብና ማህበረሰብ ማጠናከሪያ ፕሮጀክቶችንም እየተገበረ እንደሚገኝ ተነግሯል። አዲስ የሚጀመሩት ተጠናክረው የሚቀጥሉትና ነባሮቹ ፕሮጀክቶች በቀጥታና በተዘዋዋሪ ወደ 420 ሺህ የሚጠጉ ዜጎችን ተደራሽ እንደሚያደርግ ተነግሯል።
ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁን እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎችን ዘርፋይል ሀብታሙ ይዟል። ተከታትለን እንመለስ። በነዳጅ ስርጭት ላይ የሚስተዋልን አድሏዊ አሰራር ለመቅረፍ አዲስ የገበያ ድርሻ እንደተዘጋጀ የነዳጅና ኢነርጂ ባለስልጣን አስታወቀም። የኢትዮጵያ ነዳጅና ኢነርጂ ባለስልጣን በነዳጅ አከፋፋይ ኩባንያዎች መካከል የነበረውን የገበያ ድርሻ በአዲስ መልክ ማሻሻሉን አስታውቋል። ይህ አዲስ የገበያ ድርሻ ድልድል ከትላንት የካቲት 11 ቀን 2018 ዓ.ም ጀምሮ በተግባር ላይ የሚውል መሆኑን ባለስልጣኑ ገልጿል። ለውጡ ያስፈለገበት ምክንያት ባለስልጣኑ ለኢትዮጵያ ነዳጅ አቅራቢ ድርጅት በላከው ደብዳቤ እንዳመላከተው ከሚያዝያ ወር 2017 ዓ.ም ጀምሮ በስራ ላይ የነበረው አሰራር በርካታ ክፍተቶች ነበሩበት። በተለይም በነዳጅ ተደራሽነት ላይ ተደጋጋሚ ቅሬታዎች መነሳታቸው የነዳጅ ስርጭቱን ሙሉ በሙሉ ለኩባንያዎች የተሰጠ በመሆኑ ለህገ ወጥነት በር መክፈቱ፣ በማደያዎች መካከል የጭነት አድሏዊ አሰራር እንዲፈጠር ማድረጉ፣ ለቁጥጥርና ለክትትል አመቺ ያለመሆኑ ለአዲስ ማሻሻያ ዋነኛ ምክንያቶች ናቸው ሲል አስታውቋል። በአዲስ የተዘጋጀው የገበያ ድርሻም የአካባቢዎችን ኢኮኖሚያዊና ማህበራዊ እንቅስቃሴዎችን፣ የማደያ ቁጥር፣ የመያዝ አቅምን መሰረት ተደርጎ የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ተዘጋጅቷል ተብሏል። ይህ የገበያ ድርሻ የተሰራው የኮታ አካባቢዎችን የሚያካትት ሲሆን ከኮታ ውጭ ያሉ የነዳጅ ማደያዎች ና የቀጥታ ተጠቃሚዎችን ታሳቢ ያደረገ መሆኑ ተገልጿል። ባለስልጣኑ አዲሱን መስፈርት ከማውጣቱ በፊት ከአከፋፋይ ኩባንያዎችና ከሚመለከታቸው ባለድርሻ አካላት ጋር በሁለት መድረኮች ውይይት በማድረግ የጋራ መግባባት ላይ መድረሱን ገልጿል። ከትላንት የካቲት 11 ቀን 2018 ዓ.ም ጀምሮ አከፋፋይ ኩባንያዎች ለእያንዳንዱ ማደያ የሚመድቡትን የነዳጅ መጠን በአዲሱ መመዘኛ መሰረት የጭነት ፕሮግራም አውጥተው እንዲያሰራጩ በጥብቅ እናሳስባለን ሲል ባለስልጣኑ አስታውቋል። ለዚህም ተግባራዊነት የሚረዳ የጋይድላይን ሰነድና የእያንዳንዱ ከተማ ድርሻ የሚገልጽ ዝርዝር መረጃ ለኩባንያዎቹ በሶፍት ኮፒ እንዲደርስ ተደርጓል ተብሏል። አዋሽ ኢንሹራንስ ከኢትዮጵያ አየር መንገድ ጋር በመተባበር ዘመናዊ የጉዞ ጤና ኢንሹራንስ አገልግሎት በይፋ አስጀመረም። አዋሽ ኢንሹራንስ ከኢትዮጵያ አየር መንገድ ጋር በመሆን ተጓዦች ያሉበት ቦታ ሆነው በዲጂታል አማራጭ የጉዞ ጤና ኢንሹራንስ ማግኘት የሚችሉበትን አዲስ አገልግሎት በዛሬው ዕለት በይፋ አስጀምሯል። በመርሃ ግብሩ ላይ እንደተገለጸው ይህ አዲስ አገልግሎት መንገደኞች ወደ ተለያዩ የዓለም ክፍሎች በሚያደርጉት ጉዞ ሊያጋጥማቸው ለሚችሉ ድንገተኛ የጤና እክሎች አስተማማኝ ዋስትና የሚሰጥ ነው። አገልግሎቱን ደንበኞች በአካል መገኘት ሳያስፈልጋቸው በኢትዮጵያ አየር መንገድ የሞባይል መተግበሪያ አማካኝነት በቀላሉ መግዛት የሚችሉ መሆኑ ነው። የአዋሽ ኢንሹራንስ ዋና ስራ አስፈጻሚ አቶ ጅባት አለምነ እንደገለጹት ይህ አጋርነት በሁለቱ ተቋማት መካከል ያለውን የቆየ ግንኙነት ወደ ላቀ ምዕራፍ ያሸጋገረ ነው። በተለይም በኮቪድ-19 ወረርሽኝ ወቅት የነበረውን ውጤታማ ጥምረት ተከትሎ አሁን የቀረበው የቴክኖሎጂ ውጤት ለተጓዦች የአእምሮ እረፍትና ምቾት የሚሰጥ መሆኑን ተናግረዋል። በአሁኑ ወቅት በዓለም አቀፍ ደረጃ የጉዞ ኢንሹራንስ መሰረታዊ ፍላጎት እየሆነ መምጣቱን ተቋሙ ጠቁሟል። አዋሽ ኢንሹራንስ ከዓለም አቀፍ የጠለፋ ኢንሹራንስ ሰጪዎችና የጉዞ ረዳት ተቋማት ጋር በመቀናጀት ተጓዦች ለተለያዩ ጉዳዮች ከሀገር ሲወጡ የሚያጋጥሟቸውን የጤና ስጋትና እንግልት የሚቀንስ ቀልጣፋ አገልግሎት ለመስጠት ዝግጁነቱን አረጋግጧል። ይህ ስምምነት የሀገራችንን የአቪዬሽንና የኢንሹራንስ ኢንዱስትሪ በቴክኖሎጂ በማስተሳሰር ረገድ ትልቅ ማሳያ ተደርጎ ተወስዷል። የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴ 2 የውጭ አባላት መሾሙን አስታወቀም። የኢትዮጵያ ብሔራዊ ባንክ የትንተና አቅምን ለማጠናከርና በማስረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን ለመደገፍ 2 ገለልተኛ አባላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙን አስታውቋል። ባንኩ ትላንት ባወጣው መግለጫ ሹመቶቹ በብሔራዊ ባንክ ገዢ የቀረቡና በዳይሬክተሮች ቦርድ መጽደቃቸውን ገልጿል። ይህም በቅርቡ የተሻሻለውን የኢትዮጵያ ብሔራዊ ባንክ አዋጅ መሰረት የተከናወነ መሆኑን ጠቁሟል። ባንኩ የውጭ አባላትን ማካተቱ የኮሚቴው የሙያ ብቃትን ለማሳደግና በቂ መረጃ ያላቸው የፖሊሲ ውይይቶችን ለማድረግ መሆኑን አመላክቷል። ተሿሚዎቹ በማክሮ ኢኮኖሚ ትንተናና ፖሊሲ ዙሪያ ጠንካራ የትምህርት ዝግጅትና የላቀ የሙያ ልምድ ያላቸው ምሁራን መሆናቸውን በመግለጫው ተመላክቷል። በተጨማሪም የባለሙያዎቹ ተሳትፎ በኮሚቴ ውስጥ ጥብቅ የሆኑ ውይይቶች እንዲደረጉና የገንዘብ ፖሊሲ ኮሚቴው የተጣለበትን ኃላፊነት ይበልጥ ውጤታማ በሆነ መንገድ እንዲወጣ አስተዋጽኦ ያደርጋል ተብሎ ይጠበቃል ብሏል። ብሔራዊ ባንክ በኢትዮጵያ ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ አካል የሆነውን የዋጋ መረጋጋትን የማስቀጠልና የፋይናንስ ተቋማት በጥሩ ሁኔታ ላይ መሆናቸውን የማረጋገጥ ቁርጠኛ አቋም እንዳለው በመግለጫው ተጠቅሷል። ስትከታተሉት የነበረው የዕለተ ሐሙስ የካቲት 12 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት